መጀመሪያ ይሄ መስጠት ለሰው መኖር ማካፈል ደግነት ከየት ነው የተማርከው? የት ነው ያገኘው? እንዴት እዚህ ነገር ውስጥ ልትገባ ቻልክ? እግዚአብሔር ሰው አመሰግናለሁ ስለ ጥያቄው። ከፈቀድክልኝ አንድ ነገር ብቻ ከጥያቄ ቀድሜ ልበል። እኔ እታያለሁ? እኔን የሚያዩ አይኖች፣ እኔን የሚያውቁ ሰዎች፣ ስለ እኔ ምንም የሚወራው ታሪክ የለም። ታሪክ የእግዚአብሔር ነው። ወደዚህ ስፍራ እንድንመጣ እሱን እንድናገለግል እንድናከብር እሱ ጠብቆን ከክፉ ነገር ሰውሮ እጆቹን ዘርግቶ ወደ ቤቱ ጠርቶናል። ያለ እግዚአብሔር ምሕረት ያለ እግዚአብሔር ቸርነት እዚህ መገኘት አንችልም። ለዚህ ሰዓት ያበቃንን የረደነን እግዚአብሔርን እስቲ አንዴ ቆመን እናመስግን። እግዚአብሔር ካላከበረ ክብር ስለሌለ እግዚአብሔርን ካላከበርን ስለማንከብር ለእግዚአብሔር ክብር ስለሚገባው ነው። የእግዚአብሔር ሰው አንተን የመሰለ የእግዚአብሔር አገልጋይ እግዚአብሔር በዚህ ምድር ስለሰጠን እግዚአብሔርን አመሰግናለሁ። በመጀመሪያ ደረጃ የኔ መነሻም መጨረሻዬም እግዚአብሔር ነው። የኔ ክብር ይህንን አገልግሎት ሲጀምር እግዚአብሔር ስለመረጠኝ በእግዚአብሔር ጥሪ ነው። እኔ ፈልጌ ያገኘሁት አይደለም። ትንሽ ነገር ብቻ በዚህ ላይ እግዚአብሔር ሰው ስለጠየቀኝ ምላሽ የሚሰጠው ለእናንተም ትምህርት ከሆነ እንድትቀበሉ። እኔ በቤተሰብ የኔ ታላላቆች አሉ 3 ወንድሞች፣ እኔ 4ኛ ታናሽ ነኝ። እድሜም በርግጥ ስንት እንደሆነ በደንብ ላይ ይቻል አቅም ታላቅ ወንድሜ እዚህ ስላለ እሱ ሊያውቅ ይችላል። እናታችን እጅግ በጣም ደግ፣ ቅን፣ መልካም እናት አሉ። አሁንም በህይወት አሉ። አባቴም እግዚአብሔር ይመስገን በህይወት አለ። እኛ ቤት ውስጥ መልካምነትን፣ በጎነትን፣ የእግዚአብሔርን ስራ እያየው ነው ያደግኩት። እኛ ቤት መኖሪያ ቤታችን አባት እናት የሚኖሩበት መንገድ ዳር ነው። በዛ መንገድ ዳር ፊት ለፊት ላይ ወደ ገበያ የሚወስደው መንገድ አለ። እኛ አካባቢ ላይ ከዙሪያው ያሉ ሰዎች እናቶች፣ አባቶች እቃ ተሸክመው የሚሸጥ ነገር ይዞ ወደ ገበያ ይሄዱና ከገበያው ሲመለሱ እኛ ቤት ፊት ለፊት ላይ ሲያገኙ በጣም ረጅም ዳገት ከጨረሱ በኋላ ነው እኛ ቤት ፊት ለፊት ያለው። ያንን ዳገት ተራምዶ ጨርሶ እኛ ቤት እስከሚደርሱ ድረስ ከገበያ እስከሚወጡ በትንሹ 40 ደቂቃ ይፈጃል። በጣም ደክሟቸው የሚመጡ ሰዎች የሚያርፉበት እኛ ቤት ግቢ ውስጥ ስለሆነ ጥላ አለ። ግቢያችን እጅግ በጣም ሰፊ ነው። ስለዚህ የመጡ ሰዎች ሁሉ ያንን ዳገቱን ከጨረሱ በኋላ እኛ ግቢ ገብቶ እዛ ጥላ ላይ ያርፋሉ። ስለዚህ ደክሟቸው አልቧቸው ተጣምተው ተርቦ የሚመጡ ሰዎች የማርፉበት ቦታ ስለሆነ እናቴ ያንን መንገድ ደክሟቸው የሚመጡ ሰዎች ውሃ እንዲጠጡ በጀርካን ውሃ እዛ ቦታ ላይ ታስቀምጣለች። ውሃው የሚገዛው 20 ሳንቲም ነው። ሃይላንድ አይደለም፣ የቧንቧ ውሃ ነው የሚገዛው። ያ ውሃ ይቀመጣል። ማንም ሰው እኛ ግቢ ሲመጣ እዛ ጥላ ላይ ያረፈ ሰው ያንን ውሃ ጣጥተው ረክተው ጸልየው አመስግነው ይሄዳል። እናቴ
በደንብ አስታውሳለሁ። በቤት ውስጥ ከውስጥ ሆና ከውጪ መጥቶ ውሃ የሚጠጡ ሰዎች እናቴ የተራቡ ሰዎችን እንዲህ አይታ ነው መለየት የምትችለው። ይህ ጸጋ ተሰጥቷታል። የተቸገረውን ሰው እናቴ አይታ የመለየት ጸጋ ያላትና ውሃውን እየጠጡ አንዳንድ ጊዜ ተርባችሁ ታውቃላችሁ። በጣም ተርባችሁ ካወቃችሁ የተራበው ሰው ብቻ ነው ይህንን ስሜት የሚረዳውና ባዶ ሆድ ላይ ውሃ ስትጠጣ ያንቃል አይደል? አይወርድም ውሃው ራሱ እኮ ውሃውን ባዶ ሆድ ላይ ሲጠጣ ውሃው መውረድም ቢስል ያንን ሰው እናቴ ጠርታ ጓዳ ታስገበና ቆጮ ቅጣ ካለ እንጀራም ከሌላ ቆሎም እኛ ቤት በልቶ ጠግቦ ጠጥሶ ይወዳል። ይህንን መልካምነት እያየው አደኩ። ያው ህይወት ቀጠለ። ቤታችን በበረከት ሞላ። በዚህ ሁሉ እግዚአብሔርን እያመሰገንን ያው እኛ ቤት መኖሪያ ቤት ፊት ለፊት ላይ መካነ ኢየሱስ ቤተክርስቲያን ይገኛልና እዛ መካነ ኢየሱስ ቸርች ሮብ የልማት ስራ ይሰራል። ሮብ ሁሌም ልማት ይሰራል። አጥር ይታጠራል፣ መሬት ሰፊ ያለ ይታረሳል፣ ቤተክርስቲያን ይጸዳል፣ ወንበር ይስተካከላል። ያንን የሚሰሩ የቤተክርስቲያን ሰዎች እዛ ቦታ ላይ መጥቶ ቀን ሙሉ እየሰሩት ሲውሉ ሌላ ማንም ሰው ቡና አያፈላም። ሌላ አካባቢ ያሉ ሰዎች ምግብ አይሰሩም። የተሰራ ምግብ ካለም ሰው ይጠቀማል። እኛ ቤት ግን አንድም ጊዜ ሳይቋረጥ ሁሌም ሮብ ለቸርች ቡና ይፈላል። ከዛ እግዚአብሔርን እያገለገልን በእግዚአብሔር ቤት ነው ሁላችንም ያደግነው። መጨረሻ ላይ በእንደዚህ አይነት ሁኔታ እያገለገልን ቀጠልንና የሆነ ጊዜ ላይ ድንገተኛ በረከት የኛን ቤተሰብ ያገኛል። ድንገተኛ በረከት ያው በረከቱ ምንድነው? እኛ ቤት ቅድም እንዳልኳችሁ መንገድ ዳር ስለነበር ትልቅ መኖሪያ ቤት አለን፣ ሱቆች አሉ፣ ቡና አለ፣ ትልቅ ማሳ ነው ያለውና አንድ ይሄ አስፋልት መንገድ ሲያልፍ የኛን ማሳ ሙሉ በሙሉ አንስቶ አለፈ። መኖሪያ ቤቱን አነሳ፣ ሱቆቹን አነሳ፣ የክራይ ቤቶችን አነሳ፣ ቡና ተነሳ። ያለው ነገር ሁሉ ሲነሳ እዛኔ ክፍያ ይከፈላልና ብዙ ሚሊዮን ብሮች ይከፈላሉ። የተከፈለው ሚሊዮን ያንን ሁሉ ብር ቤተሰብ እኔም በጣም ስለሚወደኝ በጣም ስለሚያምኖኝ ያንን ሁሉ ንብረት ያንን ሁሉ ሀብት አብነት አንተ ተቆጣጠር ተብዬ ያንን ሁሉ ሚሊዮን ብር እኔ ነበርኩ የሚቆጣጠረው። እኔ ሰርቼ ባመጣሁት ነው ለቤተሰብ የሚያስፈልገውና መንገር ማደርገው። ብዙ መኪናዎች ነበሩ፣ ብዙ ቤቶች ነበሩ፣ ብዙ ንብረት ነበር፣ ብዙ ሞተር ሳይክሎች ነበሩ። እግዚአብሔር ይመስገን ጥሩ ሁኔታ ለእግዚአብሔር ባረከኝና ትንሽ በሀብት ተመካው። ሁሉ ነገር በአንዴ ሲመጣ አስቸጋሪ ነው። አንድ ጊዜ መኪናውን ወስጄ አንዱን አቆምና ሲደብረኝ ሌላውን መኪና አስነስቼ ሄዳለሁ። መኪናውን የሆነ ሳለ አምጥቼ አቆምና ሞተር ሳይክሉን አስነስቼ ሄዳለሁ። እግዚአብሔር አይቶ ይህ ገንዘብ ሊያጠፈኝ እንደሆነ ተረዳና 6 ወር አልሞላም አረጋጋው። ሀብቱ ተረጋጋ። መስማር እንዲይዝ አደረገ ማለት ነው። ሀብቱ ተረጋጋ ስላችሁ መኪናዎች፣ ቤቶች፣ ሞተር ሳይክሎች፣ ብዙ ንብረት በአንዴ ዜሮ ሆነ። ዜሮ ሲሆን ቤት ገባው። እኔ ቤት ገባውና ያው ከስሬ ማለት ነው። ምንም ነገር የለም፣ ባዶ ነው። በእኔ ምክንያት ቤተሰብ አንገት ደፋ። ወንድሞቼን አንገት አስደፋው። እናቴን አባቴን አንገት አስደፋው። እኔም አንገት ደፋው። እንደው አንገት ደፍቼ ብቻ ቢቀር ምን ችግር አለ? ከተማ እየወጣው ከጓደኛ ጋር ሻይ ቡና እያልኩ አንገት መድፋት እኮ አንዳንዴ ጥሩ ነው። ለብሳችሁ መውጣት፣ ለብሳችሁ ከጓደኛ ጋር ለብሳችሁ ለቅሳችሁ ሰርግ መሄድ እኮ ጥሩ ነው። የኔ በጣም ከባዱ ቻሌንጅ አንገት መድፋት ጥግ ያለኝ ሁሉ ነገር ሲያልቅ ልብስ አውጥቼ እሸጣለሁ። ሱሪ 50 ብር እሸጣለሁ። ጂፓስ እሸጣለሁ። አልጋ እሸጣለሁ። ሁሉ ነገር አለቀና ግራ ገባኝ። በሆነ አጋጣሚ ላይ ወንድሞቼ 50 ብር ከሰጡኝ በጣም ደስ ብሎኝ ትላንት በነበረኝ ሀብት በነበረ ሰዓት ላይ የነበረኝ ጓደኞቼን ፈልጋቸው ሄድና ያችን 50 ብር እነሱ ሻይ ቡናውን ተጠቅሞ ምግብ በልተው ከጨረሱ በኋላ 50 ብር ምን መጠቀም እንደምችል በደንብ አጣርቼ ሻይ ቡና ጣጥቶ ምግብ በልቶ ጨርሶ ጥግ ላይ በተቀመጡበት እኔ መጣና ጥግ ላይ ቁጭ ብዬ መኪያቶ ብያዛለሁ።
ከነሱ ጋር እኩል ከተጠጣው ከተጠቀሙ ይሄ ገንዘብ አዋጥቶ መክፈል አለ አይደለ? ያንን መክፈል አልችልማ 50 ብር ብቻ ናት ያለች። እሱንም ልብስ ሽጬ ያመጣሁት ማለት ነው። በጣም በከባድ ስቃይ ውስጥ ገባውና ተስፋ መቁረጥ ጀመርኩኝ። ቤት ገባው፣ ቤት መኖር ጀመርኩ ለ1 ዓመት። ከየት ወርጄ ነው? ከዛ ላይ እነዛ መኪናዎች እነዛ ንብረት ሁሉ ነገር ከእጄ ተበትነው በዛ ሁሉ ስቃይ ውስጥ እያለው ተስፋ ቆርጬ ቤት ተደብቄ እያለው በካንሰር ታመምኩ። በካንሰር ሲታመም እግሬን ስለታመምኩ እግርህ ከጉልበት በታች ይቆረጥ ተባለ። እግሬማ አይቆረጥም ብዬ ከእግዚአብሔር ጋር መነጋገር ጀመርኩ። እንዲህ ብዬ እግዚአብሔርን ጠየቅኩት፣ እግሬን የምትፈውስ ከሆነ በእነዚህ እግሮቼ ቆሜ አንተን አገለግላለሁ አልኩት። ይሄኛው ቦታ ነው በካንሰር የታመምኩበትና ይሄኛው አሁን በስጋ ተሸፍኖ ደህና ነኝ። በዚህ እግር ዘላለሁ፣ እንቀሳቀሳለሁ፣ ይሰራለሁ። ይሄኛው እግር ነበር ጠላት ይቆረጥ ያለው። እግዚአብሔር ግን አይቻልም ብሎ ከለከለው። በዛ ሁሉ ፈተና ውስጥ እያለው በጣም የሚወዳት እንደ አይኔ ብሌን የምጠነቀቅላት በጣም ሚሳሳላት ታናሽ እህቴ ነበረች። የኔን ጃኬት ትለብሳለች፣ የኔን ሹራብ ትለብሳለች። በቃ እኔ የሚያደርገውን ነገር ነው የምትለብሰው። በጣም ነው የምወዳት፣ በጣም ነው በቃ ጥሩ ቦታ የሚሰጣት። እሷን በጣም ትወደኛለች። ቤተሰቤ በጣም በቃ ሁሉም ነው የምንወዳትና አንድ ቀን የሆነች የሻይ ቡና ብር ማዘር ሰታኝ፣ ያችን ሻይ ቡና ብር ይዤ የሆነ ሆቴል ላይ ቁጭ አልኩና ደወለች እኔ ጋር። ማሙሽ ነው የምትለኝ። ማሙሽ እንዴት ነህ ስትለኝ ደህና ነኝ አልኳት። ልብስ የለኝም እኮ ለምን አትገዛኝም አለች። ገንዘብ የለማ ልብስ ለመግዛትና ሆቴል ላይ ቁጭ ብያለሁ። ማዘር 100 ብር ሰታኝ ነበር፣ በደንብ አስታውሳለሁ ጊዜውንና ልብስ ግዛልኝ ስትለኝ የሆነ ልብስ የሚሰሩ ነጋዴ ጓደኞች ስለነበሩ ከነሱ በዱቤ ለመቀበል እሷን ላለማሳዘን ስል ምንም ችግር የለም እኔ የኔ እናት እዛ መሳላ ነኝ ብዬ ቀጠርኳት። ከዛ ትመጣለች ብዬ ጠበቅኩ፣ ትመጣለች ብዬ ጠበቅኩ፣ ትመጣለች ብዬ ጠበቅኩ። ለካ እሷ አርፋለች። ይሄ ማረፏን ሰማውና ሆስፒታል ሮጬ ሲደርስ የነበረው ትንሽ ትንቀሳቀስ ነበረና እጄ ላይ አረፈች። ሌላኛው ፈተና ገጠመኝ ማለት ነው። ከዛ በኋላ ራሴን አላቅም በብዙ መንገድ ተጎዳውና እንደምንም ጥርሴን ነክሼ እህቴን ቀበርኳት። እግዚአብሔርን ግን እንዲህ አልኩት፣ እህቴ ስትሞት በልብ መምታማ ነበር የሞተችው። ወንድሜ እዚህ አለ። ወንድሜ ነጋዴ ነው፣ ብር ያለው ሰው ነው። ወንድሜን ላለማስጨነቅ ምንም ነገር አልነገርኩትም። አባቴ ገንዘብ ያለው ሰው ነው፣ በደንብ የሚታወቅ አባት ነው ያለኝ። ወንድሞች ያለኝ በብዙ የተባረኩ፣ እነሱን ላለማስጨነቅ የእሷን ህመም እኔ ተሸክሜ ነበር እና በልብ ህመም ምክንያት እንደታመመች ነግራኝ ነበር። ከዛሬ ነገ እግዚአብሔር ገንዘብ ሲሰጠኝ አሳክማታለሁ እያልኩ ሳላሳክማት አረፈች። እግዚአብሔርን ግን እንዲህ አልኩት፣ እኔን በህይወት የምታቆየኝ ከሆነ የታመሙትን አሳክማለሁ፣ እኔን በህይወት አኖረኝ አልኩት። አንድ ግን ከኔ ያልተላቀቀ ከባድ ፈተና ነበር። በዛ ሁሉ መሃል ማጣት፣ አንገት መድፋት፣ ብቸኝነት፣ መራብ፣ መጠማት፣ መከፋት ከኔ ያልተለየም። ያ ሁሉ ፈተና ሲገጥመኝ ሁሉን ነገር ከጨረስኩ በኋላ አሁንም ለመመለስ በሰው ፊት መውጣት አልችልም። ኪሴ ባዶ ነው፣ ቤቴ ባዶ ነው፣ ህይወቴ ባዶ ነው። እግዚአብሔርን እንዲህ ማለት ጀመርኩት፣ ትላንት የሰጠኸኝ አንተ ነህ፣ ትላንት የባረከኝ አንተ ነህ። ሲሄድም እያየህ ነው፣ በነገር ሁሉ አንተ ትክክል ነህ። ከዚህ በኋላ አንድ ነገር ልለምን፣ አንድ ነገር ልጠይቅ። እግዚአብሔር አምላክ ሆይ በሰጭነት በረከት ባርከኝ። እግዚአብሔር ሆይ ኪሴ ሙሉ ይሁን።